ለምሳሌ እኔ ካንተ የምፈልገው ነገር እያልኩ ነው መጀመሪያ ገብቶሃል። ከዛሬ ጀምረ ከፍቅር ጋር ያለው ህይወት ሁሉ አጠቃላይ እንድታቆም ፈልጋለሁ። በመጀመሪያ ደረጃ እኛንም ቤተሰብን እያሰደብክ ነው። ከዛም ባለፈ ደግሞ ሴት በሴት እየቀየርክ ሴቶች ምን እንዴ ሴት ላይ ጫውታ ነው እንዴ ያስከው? ሴት ላይ አይደለም ሴት ላይ እየተጫወቅክ እኮ ነው ያለው። እሷም ሴት ናት። አንተ እህት አለ አይደል እንዴ? እህት እንደዚህ ብትሆን ደስ ይላል እንዴ? እናት አለ እናት እንደዚህ ብትሆን ደስ ይላል እንዴ? ስለዛ ከዛሬ ጀምሮ እኔ ከፍቅር ጋር ያለ ህይወት እንድታቆም ፈልጋለሁ። አይ ደግሞ የምትል ከሆነ ከኛ በቃ እናንተም ቤተሰብም አልፈልግም፣ ወንድሞቼንም እናት አባቴንም አልፈልግም ካል የራስ ጉዳይ ነው፣ እኔ አይመለከተኝም። እኛ ግን እያለን እዚህ ቤት እኔ እያለሁኝ እዚህ ቤት ግን ይሄንን ስታደርግ ቆሜ ማየት አልችልም። በዚህ መንገድም ደግሞ አትቀጥልም ነው ማለት ሰምተኛል አይደለም? በሆነ ብቻ እነሱ እያስቸገሩ ነው ካልክ ደግሞ እነሱን እኔ ያስቆምልሃለሁ። ተረዳኛል። ግን ከፍቅር ጋር በእንደዚህ አይነት መንገድ እቀጥላለሁ የምትል ከሆነ ሌላ ችግር ነው። ከኛ ከቤተሰብ ልትወጣ ፈልገሃል ማለት ነው። ሰላም ውድና የተከበራችሁ ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። በለው ዛሬ መጥቻለሁ በአዲስ ነገር ማለት ነው። የአብርሽ ታላቅ ወንድሙ ዴቭ ከፍቅር ጋር ያለህን ግንኙነት አቆም፣ ካላቆምክ ከኛ ጋር ያለህን የቤተሰብ ያለህን ነገር በዚህ አበቃል እያለው ነው ማለት ነው። አብርሽ በጣም ተበሳጭቷል። እንዴት እኔ ትልቅ ሰው አይደለሁም ወይ? የራሴን ህይወት ራሴ የመወሰን መብት የለኝም ወይ? እንዴት ይሄን ልትለኝ ትችላለህ? እያለ ነው ማለት ነው አብርሽ። ወንድሙ ደግሞ ቤተሰብን አሰደብክ፣ አገር ጉዳለን። እንዴት ነው አንተ በአንድ አመት ውስጥ 3 ሴቶችን ከሴት ላይ ሴት እንደዚህ አደራርበህ አንተ እንዴት ነው ቤተሰብን የምታስወቅሰው? እንዴት ነው አገር ጉድ የምታስብለን? እንዴት ነው ይሄን ሁሉ የምታደርገው? አንተ ሴት እህት የለህም? እናት የለህም? እንዴት ይሄን ታደርጋለህ? እኔ አይኔ እያየ እንደዚህ እንድታደርግ አልፈልግም። ከፍቅር ጋር ያለህን ግንኙነት ወይ ትቀጥላለህ፣ ከኛ ጋር ያለህን ግንኙነት ከቤተሰብ ጋር ያለህን ግንኙነት ቆርጠህ ከፍቅር ጋር ትቀጥላለህ። አለዛ ደግሞ ቤተሰብ ካልክ ደግሞ የኛን የምትሰማ ከሆነና እኛን የምትፈልገን ከሆነ ከፍቅር ጋር ያለህን ግንኙነት አቁም እያለው ነው ማለት ነው። ሩታ ደግሞ አንተ እንዴት እንደዚህ ልታደርግ ትችላለህ? እኔ እኮ ወደ ፍቅር ልሄድ ነው ብለህ አላልከንም ነበር። መጀመሪያ ያልከው ጊዜ ስጡኝ ላስብበት ነበር እንጂ ያልከው ወደ ፍቅር እንደምትሄድ አልነገርከንም ነበር። ወይ ሄርሜላንም አንቺን እንፈልጋለሁ አላልክም? ወይ እኔን እንፈልጋለሁ አላልክም? ከሁለታችንም እፈልጋለሁ ያልከው የለም። ግን በመሀከል ላይ ጊዜ ስጡኝ ልሰብበት አስቤ ልወስን ብለህ አሁን ከፍቅርን ይዘህ መምጣት ማለት ይሄ ለኛም ንቀት ነው። እንዴት ልታደርግ ትችላለህ? እኔ አምኜህና ይቅርታ አድርጌልህ ልጃችንን እናሳድጋል ብዬ ነበር። በእርግጥ ወንድ ጠፍቶ አይደለም፣ ወንድን ላይ እንዳንተ ወንድ መቀየር አቅቶኝ አይደለም። ይሄም ደግሞ ሙያ አይደለም። እኔ ልጅ አባት ነህ፣ ብዙ አሳልፈናል። ካንተ ጋር ብዙም ክፉም ደግም አሳልፈናል። ስለዚህ አንተው ትሻለኛለህ፣ ይቅርታ አድርጌልህ ልጃችንን እናሳድጋል ብዬ ነበር። አንተ ግን እንደዚህ ሀሳብህ ሌላ ነው እያለች ነው ሩታ። እና ዴቭ ደግሞ በጣም ተበሳጭቷል። እንዴት ነው እንደዚህ አርግ ቤተሰብን የምታሰድበው? እንዴት ነው አገር ጉድ የምታስብለው? ለምን እንዴት ይሆናል? እኔ እያለሁ እንደዚህ መሆን የለበትም። ስለዚህ ከዛሬ ጀምረህ ከፍቅር ጋር ያለህን ግንኙነት ማቆም አለብህ እያለ ነው ዴቭ ማለት ነው። በጣም ተናዷል። እና ዴቭ እኔም እንደ ታላቅ ወንድም ጉዳዩ አሳስቦኝ፣ በእርግጥ በዚህ ሰሞን በአካል ተገናኝተን አናውቅም። ያው በስልክም ገና ዛሬ ነው በስንት ድካም ደውዬልህ ያገኘሁህ እና መምጣትህ ደስ ብሎኛል። አሁን እያደረግከው ያለው ነገር አብርሽ ወይም እንደ ትናንትና ጨዋታ ሄርሜላንም መሩታንም እና እንደው ዘና ፈታ ለማለት ወይም እንደዚሁ ዝም ብለህ ለማለት አስበህ ነው ወይስ እውነተኛ ህይወት ነው አሁን እያደረግከው ያለው? እኔ ለማመን እየከበደኝ ስለሆነ ነው ይሄን ያልኩ። እና ያለፈው አልፏል። ብዙ ነገሮች ተፈጥረዋል። ስለዚህ ወልደሃል፣ ፈተሃል፣ ሌላ ሴትም አምጥተሃል። እንዴት ነው በዚህ ሁሉ ክፍተት መሀል ይችኛዋ እንደገና የመጀመሪያዋ ልታመጣ የምትችለው? አብሬያት መሆን እችላለሁ፣ አብሬያት ቀጥላለሁ። እንዴት ነው ይሄን የምትለው? ትንሽ ይከብዳል እኮ ይሄ። እንዴት ነው ሊሆን የሚችለው? ለሚሰማው ሰው ራሱ ነገሩ በጣም ያምታታል። እኔ እንደ ወንድም ነው ይሄን ነገር ያየሁት። እና ደግሞ ምናልባት አያይዘህ እንድትመልስልኝ የምፈልገው ነገር ይሄ ጉዳይ እኮ አንተን ብቻ የሚመለከት ነው ወይም ይመስልህ፣ ግን ያንተ ጉዳት እኛን አይጎዳም ወይ? በጣም ነው የሚጎዳን። ለእኛ ለቤተሰብ ብዙ ጫና ፈጥሮብናል።
እኛ ቤተሰብም ብዙ እየተባሉ ነው ያሉት። አንተ አገር ያኔ አላድል ተሰርቶ የማይደረግ ተሰርቶ የማያውቅ ታሪክ ነው የተሰራው። እንዴት ነው በሴት ላይ ሴት ይሄን ያክል የምትደርበው? እንዴት ነው እንደዚህ ያለ ስራ የምትሰራው? በአንተ እንደዚህ ያለ ስራ ሊጀመር ነው ማለት ነው? በአገር የሌለ ስራ ነው እየሰራ ያለው። እና እኔ በደንብ ማስረዳት ያለብኝ ይመስለኛል እያለ ነው አብርሽ። እኔ አሁን ሲንግል ነኝ። በመጀመሪያ አላለም ነበርኩኝ አለ ደግሞ። በነገራችን ላይ የሚያወራው ነገር ምንም አይጨበጥም። እና እኔ ሲንግል ስለነበርኩኝ የፈለኩትን የማድረግ መብት ስላለኝ በቃ ይሄን አደረኩኝ ብሎ እርፍ ጭራሹም ማለት ነው። ሩታና ሄርሜላን አፈር ጫነባቸው ማለት ነው። እና ይሄ እያያችሁት ያላችሁት ከፍቅር ጋር የምናደርገው ነገር እያያችሁ ያላችሁት ሪል እንጂ ውሸት ወይም ቀልድ ወይም ፕራንክ ነገር አይደለም። ትክክለኛ ወስኛ አስቤበት አቅጄ ያደረኩት ነው። ስለዚህ አሁን ላይ እኔና ፍቅር ያለን ነገር እውነተኛ ነገር ነው እንጂ ምንም ነገር እየተፈጠረ ሳይሆን እውነተኛ ነው። በቃ መብቴ ነው። የኔን ህይወት የመወሰን መብት አለኝ። የፈለኩትን ነገር ወስኜ የራሴን ህይወት የመኖር መብት አለኝ። ስለዚህ ሁሉንም ነገር አይታችኋል። እኔ እኮ ይሄ ነገር እንዳይፈጠር ብዬ ጣርቼ ሩታንም ሄርሜላንም ጣርቼ ፊታቸው ያለውን ነገር ግልጽ አድርጌ በግልጽ ተናግሬያለሁ። እንዴት ልጠይቁት ይችላል? እና ይሄ እንዳይመጣ ብዬ እኮ ነው እኔም አምጥቼ ያለውን ነገር ፊታቸው ግልጽ አድርጌ ነግሬያቸው አስረድቻቸው ወደ ፍቅር ጋር እንደሄድኩኝ እንደታረቅንና ፍቅር እንደምንጀምር ያለውን ነገር ግልጽ አድርጌ ተናግሬያለሁ። ስለዚህ እኔ የራሴን ህይወት መወሰን መብት አለኝ እያለ ነው።